የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ድንኳን አንጥል፣ ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። የሻሸመኔው ከንቲባ ወንድሙን ከአሜሪካ አስመጥቶት ሰው ያፍናሉ። ለምሳሌ ከተማውን ዋናውን በጣም ታዋቂ ዶክተር ፍራኦል የሚባል ሰው አፍነው 6 ሚሊዮን የተቀበሉት። አብይ አርቲስቶች በተመለከተ አክቲቪስት ከሆናችሁ ወዮላችሁ ብሎ የተናገረው ነበር። አንድ አርቲስት አክቲቪስት መሆን ካማረው አሁን ዘፈን ኃጢአት አይደለም ለማለት የሚዳዳቸው ሰባካያን ሳይ ይገርመኛል። ያረጉት ፓስተሮች ሐዋርያቶች ምናምን ለቴዲ አፍሮ ምላሽ ሰጠን ብሎ ነፍጠኛ እያለ ለተሳደቡት ዘፋኞች እነዚህ ሰዎች ምላሽ ይሰጣሉ ወይ? ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? በነዳጅ እጥረት ሊሆን ይችላል። ክርስቶስ ተንሥአ እሙታን በአማን ተንሥአ። እንኳን ለጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በወቅታዊ ጉዳይ መጣሁኝ። በጣም የሚያሳዝን በጣም አሳፋሪ ነገሮች እየሰማን ያለ ነው። በተለይ በመንግስት ደረጃ እየተደረጉ ያሉ ነውሮችን ወደ ሚዲያ ወጥተው እየተጋለጡ ነው። በከንቲባነት እያገለገለ ያለ አንድ ባለስልጣን ሰዎችን ከወንድሙ ጋር እየተባበረ እያፈነ በሚሊዮኖችን ብር እየተቀበለ ነው፣ እንመለከተዋለን። አንዳንድ ሰዎች ደግሞ መጥተው በስመ ኦርቶዶክስ እየቀለዱ ያሉ ይመስላሉ። የቴዲ አፍሮ ዘፈን ጽድቅ ነው ብለዋል። ይህንንና ወቅታዊ ነገሮችን በተለይ ደግሞ የብልጽግና ሰዎችን የምንጠይቃቸው የቴዲ አፍሮ ዘፈኖችን የተቃወሙ ሰዎችን የምንጠይቃቸው ሰዎች አሉ፣ በዓለሙ ሕግ ማለት ነው። እስከ ፍጻሜው ድረስ ቆዩ። ከጃዋር ሀሳብ እንጀምር። የሻሸመኔው ከንቲባ ወንድሙን ከአሜሪካ አስመጥቶት ሰው ያፍናሉ። ለምሳሌ ከተማውን ዋናውን በጣም ታዋቂ ዶክተር ፍራኦል የሚባል ሰው አፍነው 6 ሚሊዮን የተቀበሉት። ቄሶችን አስረው አይ ቲንክ 7 ቄሶችን ነው ይዘዋቸው ማለት ነው። በግል ቤት አስረዋቸው 500 ሺህ ብር ያስከፈሏቸው የኦርቶዶክስ ቄሶችን። ይሄን እዛ ያለ ምዕመናን በሙሉ ያውቀዋል። ሻሸመኔ ውስጥ እኮ አሁን ሰው ትንሽ ንብረት ያለው ሰው ማለት ነው ደህና መኪና ካለው ወይም ሸጦታል ወይ አዲስ አበባ አምጥቶ አስቀምጦታል። በትንሽ ቪትስ ወይም ደግሞ በባጃጅ ነው ሄደው በጠዋት ነው ከቤቱ የሚወጣው። ምክንያቱም አለበለዚያ ጠዋት በር ላይ ጠብቁትና ገንዘብ አምጣ ይባላል። ይሄን የሚያደርጉት ከንቲባው እያወቀ የጸጥታ ዘርፍ ኃላፊው የሱ ምክትል የጸጥታ ዘርፍ ኃላፊው ምክትል ድሮ መከላከያ የነበረ ከዛ የመጣ አሁን ዴይ ቱ ዴይ ቡድን አደራጅቶ ሰው ሲደበድብ የሚውል ሲዘርፍ የሚውል የሰው ቤት ምን ተፈለጋቸው ጠምዝዘው ሸጭ ያለው ብሎ ያስፈርመዋል። ገንዘብ ወስጃለሁ ብሎ ይሄን ያደርጋሉ። ይሄ ሲደረግ we are not talking ቤጊ ስለ ቤጊ ወይ ደግሞ ስለ ሂርና አንተ ስለመጣህበት ሪሞት ኤሪያ ወይ ስለ ድሙጋ እኮ አይደለም እያወራን ያለ ነው። we are talking about the major cities of the country አምቦ 100 ምናምን ኪሎ ሜትር፣ ሻሸመኔ፣ አዳማ፣ ነቀምቴ we are not talking about peripheral some remote towns። እየሰማችሁ በከንቲባ ደረጃ ያለ ሰው ወንድሙን ከአሜሪካ አስመጥቶ መስራት የሚችል ሰርቶ መብላት የሚችለው ወንድሙ ከአሜሪካ አምጥቶ የከንቲባነት ደሞዝ እየበላ ግን በትርፍ ሰዓቱ ደግሞ ሰዎችን ያፈናል። ዶክተር አፍኖ 6 ሚሊዮን ብር ተቀብሏል። 7 ካህናትን አፍኖ ከእያንዳንዳቸው ከ500 ሺህ ብር ተቀብሏል። ይሄ በመንግስት ባለስልጣናት እየተደረገ ያለ ነው። ይህ በሚዲያ ወጣ እንጂ በሚዲያ ያልወጡ ገና በድብቅ እየሰሩ ያሉ ሰዎችን ደግሞ አስቧቸው፣ ባለስልጣናትን ደግሞ አስቧቸው። ድሬዳዋ ላይ፣ ሐረር ላይ፣ ጅጅጋ ላይ የሚደረገውን ነገር ደግሞ ማሰብ ቀላል ነው። ባለስልጣናት ሆነው ሰዎችን የሚያፍኑ። ታዲያ እነኚህ ሰዎች እነኚህን አይናገሩ። ባለስልጣን ሆነው ሰው ስለሚያፍኑ ሰዎች የሚናገሩ ሰዎች አይደሉም። ነገር ግን ቴዎድሮስ ካሳሁን ወይ ደግሞ ቴዲ አፍሮ መጥቶ ግን ድንኳን ጣል ሲል በስብከቶቻቸው መካከል ላይ አትሮንሱ ላይ ቆሞ ግን እንደዚህ ይላል።
ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረናል። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። ይሄ ማለት በሌላ አማርኛ ምንድነው? ለምሳሌ በፊት የነበረው ሰላም አለ። በዛ ሰላም ላይ ተመርኩዞ አይደለም ኢትዮጵያን ማየት ያለበት። ገና ለገና ለወደፊት የሚመጣውን ጉዳይ ያዩ ወደፊት ላይ ይናገሩ ነው እንጂ አሁን ላይ ሆኖ ወይ ደግሞ ኋላ ላይ ሆኖ ሰላሙን ጊዜ ላይ ቆሙ የወደፊቱን እያየ የሚናገር ከሆነ ችግር አለበት እያሉ ነው ያሉት። ይሄ ማለት ህዝብ ከ2 ሚሊዮን በላይ ህዝብ ቢገደል ችግር የለባቸው ተገድሎ ማይተናል ዝም ምን ያሉት ወይ ደግሞ ደግፈውታል ባንድ በሌላ። ይህ ሰው ማለት መስቀል አደባባይ እንወርሳለን እያለ ባናቻዊ ማፈን በራሱ አፍም ሲናገር የነበረ ሰው ግን ቴዲ አፍሮ ገና ለገና ፖለቲካሊ የሆኑ ነገሮች ተናገረ ብሎ ግን እንደምታዩት በተከበረው ኮቴድኮ በእኛ ቤተክርስቲያን አውደ ምሕረት የተከበረ ነው። እነሱ ጋር ግን አውቶቡሱ ላይ ፑልፒቱ ላይ ሆነው ግን ስለ ቴዲ አፍሮ ይናገራል። ፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ኢትዮጵያ ታላቅ ነው የሚሉት አይወዱትም። የፊት ኢትዮጵያን የሚያይ ሰው የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። ውሸት ነው እውነት ነው እኮ ይሄ ነው እኮ ከቆምክበት። ሰው እንዴት አሁን ላይ ያለውን ኢትዮጵያ እንዴት ሊወድ ይችላል? የባንክ ማናጀር ፌስታል ይዞ በየሆቴሉ ሲለምን ነበር እየተባለ በፓርላማ ጭምር እየተነገረ እንዴት ነው ደስ የሚለው? የመንግስት ሰራተኞች ምግባተው ፓርላማ ሲለምኑ በፓርላማ ሆቴል ላይ ሲለምኑ ነበር ተብሎ ፓርላማ ሲነገር ደስ ሊለው እንዴት ሰው ይችላል? ደግሞ መንግስት ማንም ሰው ሆቴል በር ላይ ሲለምን የተገኘ እቀጣለሁኝ አለ፣ ደሞዝ ጨምራለሁኝ አይደለም ያለው። እንዴት ነው በዚህ ጉዳይ ደስ የሚለው? በየዕለቱ አማራ ክልል ላይ በድሮን እያለቀው አይደለም ወይ? አርሲ ላይ ኦርቶዶክሳውያን እየተገደሉ አይደለም ወይ? ነውስ ፕሮቴስታንት ስላልተነካ መንግስትን መቃወም ተገቢ አይደለም? እንግዲህ ኮቴና ኮቴ የእግዚአብሔር ሰው ተብለው የሚነገሩት እንደዚህ ናቸው። ዛሬ ላይ ሆኖ ኢትዮጵያን አወዷትም ሰው ይላል። ሰው እንዴት ነው ዛሬ ላይ ሆኖ ኢትዮጵያ የሚወዳት? የ3 ብር እንቁላል ነው እኮ 20 ምናምን ብር እየተሸጠ ያለው። የብር ከ50 ዳቦ ነው እኮ 10 ብር እየተሸጠ ያለው። እንጀራውን ተውት። ሰው ምን ላይ ተቀምጦ ነው እንዲያመሰግን እየፈለጉ ያሉት እነዚህ ሰዎች? እነሱ ስለተመቻቸው፣ እነሱ ፓስተር ሆኖ ገቢ ስላልተቋረጠባቸው፣ እነሱ ፓስተር ሆኖ ስለተመቻቸው የፈለጉትን ነገር እንደፈለጉ እያደረጉ ስለሆነ ከታች ያለው ማህበረሰብ ምንም ቢሆን ጉዳያቸው አይደለም። እነሱ በጦርነት ብቻ በዚህ 8 ዓመት ውስጥ ምን ያህል ሰው አለቀ? ምን ያህል ሰው ተገደለ? ምን ያህል ሰው ሞተ? ይናገራል ነው አብይን የሚደግፉት። ስለ ህዝባውያን አይደለም የሚያለቅሱት፣ ስለ መንግስት ግን እንቀጥል። የምትናገረው ከቆምክበት ነው የምትገጥመው፣ ከቆምክበት ነው የምትዘፍነው፣ ከቆምክበት ነው። ከዛ በኋላ የዘፈንከውን ደግሞ የሆነ ቦታ እንዲመጣል ፈልገህ ነው። ያ ከባድ ነው። እና ለማንኛውም እኛ ሟርታና ምንም ፊውቸር ነው የምናየው። ፊውቸር ስናይ ታላቅ ሀገር ይኖረናል። የእውነቴን ነው የማወራው። ታላቅ ሀገር ይኖረናል። ድንኳን አንጥልም። የቴዲ አፍሮ ሙዚቃ ጽድቅ ነው። ድንኳን አንጥልም። ስለዚህ ወደፊት ነው የምናየው። አሁን ላይ ስለሚሆነው ነገር መስማትም መናገርም መተቸትም አይፈልጉም። ንጹሃን እየተገደሉ ሰው የሚበላው አጥቶ እየተራበ እየተቸገረ
ወጥቶ እንዳይለምን የሚሰጡትን ሰዎች እንደሚቀጣ እየተናገረ ያለን ማህበረሰብ መናገር አይፈልጉም። ፊውቸር ነው የሚታያቸው። ዛሬ የፈለገ ሰው ሊያልቅ ይችላል፣ ጉዳያቸው አይደለም። ፊውቸር ነው የሚታያቸው። ወደ ጉዳያችን ደግሞ እንምጣ። ቴዲ አፍሮ ዘፈን ትልቁ ግርግር እያስነሳ ያለበት ጉዳይ ደግሞ በእኛ ቤት ውስጥም አንዳንድ ሰዎች ተነስተው ቴዲን እንደ ጻድቅ ማየት ጀምረዋል፣ ወይ ደግሞ ዘፈኖች እንዳለ ጽድቅ እንደሆነ አይተዋል። ለዛውም ከመጽሐፍ ቅዱስ እያጣቀሱ የቴዲ አፍሮ ሙዚቃ ጽድቅ ነው። የቴዲ አፍሮ ሙዚቃና መጽሐፍ ቅዱስ ምን ያህል እንደሚገናኝ ላሳያችሁ። ለምሳሌ ስለ ዘረኝነት ገላትያ 3:28 አይሁዳዊ ወይም ግሪካዊ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም ሁላችሁ በክርስቶስ ኢየሱስ አንድ ናችሁ ይላል። ቴዲ ደግሞ እንዲህ ይላል፣ ከሀገርም ይሰፋል ያ የፍቅር ገዳም፣ መጠሪያው ሰው እንጂ ዘር አይደለም አዳም። ስለ ይቅርታ ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ በሰማይ ያለው አባታችሁ ይቅር ይላችኋል፣ እናንተ ግን ይቅር ባትሉ የሰማይ አባታችሁ ይቅር አይላችሁም ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ኦሲሳ 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 ማንዴላ ይቅር አባብሎ እንዳስጣለ ቢላ፣ በተስፋዋ መሬት እንዲፈጸም ቃሉ ሞፈሩን ያዙና ይቅር ተባባሉ። ቂም በቀል ክፉ ነው ከአምላክ ያለያያል፣ ተዋዶ መትጋት ግን ቅጣት ያስተሰርያል ይላል። ቃል ኪዳንን ስለመጠበቅ መዝሙር 89:34 እንዲህ ይላል፣ ኪዳኔን አላረክስም ከከንፈሬ የሚወጣውን አልለውጥም ይላል። ቴዲ አፍሮ ደግሞ ያሉት ከሚጠፋ የወለዱት ይጥፋ ይላል። ሌብነትን ስለመቃወም መጽሐፈ ምሳሌ ምዕራፍ 28 ቁጥር 6 በጠማማ መንገድ ከሚሄድ ባለጸጋ ይልቅ ያለ ነውር የሚሄድ ድሃ ይሻላል ይላል። ቴዲ አፍሮ ደግሞ እንዲህ ይላል፣ ደልቶኝ የሞላ ኑሮ መኖር ባልጠላም ገንዘብ ለማግኘት ብዬ እኔ አላጣም ሰላም፣ አንገት ከሚሰበር ባይበላስ ቢቀር ይላል ቴዲ አፍሮ። ስለ አንድነት መጽሐፈ መክብብ 4:12 በሶስት የተገመደ ገመድ ቶሎ አይበጠስም ይላል። መዝሙረኛው ዳዊት ደግሞ ወንድሞች በህብረት ቢሆኑ መልካም ነው ይላል። ቴዲ ደግሞ እንዲህ ይላል፣ እስከ መቼ ድረስ ተለያይቶ ኑሮ አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ፣ ድንገት ስለለየን ፍርደ ገምድል ዳኛ፣ አባይ የሞላ እንጎላለንኛ። እነዚህ ስንኞች ጽድቅ ናቸው ኃጢያት ናቸው የሚለውን ለእናንተ ነው ምተው። እኔ የሚመስለኝ ግን ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላ ከሆኑ ሐሰተኞች ነቢያት ተጠንቀቁ፣ ከፍሬያቸውም ታውቋቸዋላችሁ ይላል። በጣም እኮ የሚገርም ነው። አሁን በእነዚህ ስንኞች ውስጥ እንደው ሰይጣን ካልሆነ በስተቀር እንደው ሰው ይቃወማል እነዚህን ስንኞች። አያችሁ፣ የበግ ለምድ ተኩላ ለብሰው ሰይጣንን በህብረተሰቡ ውስጥ ለማስረጽ ስለሆነ የመጡት። እንደውም እነዚህ ሙዚቃ በኩል እንኳን ቢሆን ወንጌሉ ሲመጣ እውነተኛው ወንጌል ቃሉ ላይ ስለሆነ ያለው ቃሉ ሲነካቸው ተንቀጠቀጡ፣ ሴራቸው ፈረሰ። ሲቀጥል ሙዚቃ ኃጢያት ነው። እሺ ኃጢያት ነው። እናንተ ኃጢያት አሰሩ? ኃጢያት ነው የተባለው አንድ ኃጢያት ነው። ሙዚቃ በቃ አንድ ኃጢያት ነው። ሌላ ሰው ኃጢያት አይሰራም፣ አይዘሙትም። ሐሜት ራሱ እኮ ኃጢያት ነው። ውሸት እኮ ኃጢያት ነው። እኛ ስንት ኃጢያት ስንሰራ ይዋልን። ሙዚቃ ኃጢያት ነው ብለክ ልኮንን በምን ሞራል ነው የምትደፍረው? አደርሱላችሁ። አሁን በጣም አንድ ዛሬ ሄዳው ያለሁኝ ወንድሜ አንድ የሚዘፍነው የሚያዳምጠው ነገር ነበር። ጥረህ ግረህ ብላ የሚል አንድ ዘፈን ነበር፣ ራፕ መሰለኝ በቃ። ስለዚህ ጥረህ ግረህ ብላ የተባለው ለአዳም የተነገረው ነገር የሆነ ዘፋኝ ስለዘፈነው ያ ዘፈን ጽድቅ ይሆናል ማለት ነው። ስለዚህ ሐሳቡ መጽሐፍ ቅዱስ ላይ ቤዛ አድርጎ የተነሳ ሐሳብ ስለሆነ ጽድቅ ይሆናል ማለት ነው። አንዱ ዘፋኝ ደግሞ ወይን አስተፈስህ ለበሰ ብሏል። ቅዱስ ዳዊትን ይዞ ወይን የሰው ልብ ደስ ታሰኛለች የሚሆን ሐሳብ ይዞ ጨፍሯል። ስለዚህ መነሻው መጽሐፍ ቅዱስ ስላደረገ ወይ ደግሞ አንዳንድ ሐሳቦች ከመጽሐፍ ቅዱስ ጋር ስለሚገናኝ ወይ ደግሞ እንዲህ ቅንነት ያላቸው ጉዳዮች ስለሚመስሉ አንድ ነገር ጽድቅ ያደርጓል ማለት ነው። በነገራችን ላይ ዘፈን ኃጢያት ነው ስንል ዝሙት ኃጢያት አይደለም እያልን አይደለም።
ዘፈን ኃጢአት ነው ሲባል ስርቆት ኃጢአት አይደለም ይያናል። ዘፈንም ኃጢአት ነው፣ ስርቆትም ኃጢአት ነው። ዘፋኝ ኃጢአተኝነት ነው ኃጢአት ነው ብለን ስንል ጸጋዬ ጻድቅ ነው ያልባል። ጸጋዬም ኃጢአተኛው ሌላ የሚሰራው ኃጢአት ስላለ ግን የአንድን ነገር እንትን ለማለት ማቻቻል የሚፈልጉ አካላት አሉ። ያሳዝናል። ለማንኛውም መምህራችን ዲያቆን ውስጥ ሚሉን እናሰማለን። አሁን ዘፈን ኃጢአት አይደለም ለማለት የሚዳዳቸው ሰባካያን ሳይ ይገርመኛል። እንዲያውም አንድ ሊቅ እንዲህ ሲሉ ሰማቸው። አንድ በጣም የተማሩ የፍትሐ ነገሥት ዘፈን ኃጢአት አይደለም የሚሉ ሰዎች ምንድነው የሚጠቅሱ? ጌታችን ኢየሱስ ክርስቶስ ሲሰብክ ሲያስተምር ምሳሌ አድርጎታል። ልብ በሉ እንግዲህ ጌታ ምሳሌ አድርጎታልና ምን ችግር አለው? እንግዲህ አስቡት። አንድ ምዕመን ቢል አይገርመኝም። ሰባኪ የሚባል ሰው አስተማሪ የሚባል ሰው እና እኒያ ሊቅ ምን አሉ? እንዲህ ሲባል ሰምተው ስማኝ እንጂ አሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ መምጣቱን ወለቱስ ለእግዚአብሔር ግብተት መጽእ ከመ እንተ ሰራቂ የእግዚአብሔር ቀን ግን ዳግም ምጽአት እንደ ሌባ ብሎ ጌታ ራሱን በሌባ መስሎ ተናግሯል። ስለዚህ ስርቆት ጥሩ ነው አበለኝ። በጣም ነው እንደው በእውነት እንዴት አንጀቴ ረካ ለምንድን ነው? ሊቃውንት ምሳሌያቸው ይገርመኛል። አነጋገራቸው፣ አጠቃቀሳቸው ግሩም ነው። የተማረ ሰው ያስተዋለ፣ የተማረ ብቻ ሳይሆን ያስተዋለ ክርስትና የገባው ሰው ጥሩ ነው። ታዲያ ጌታ የዳግም ምጽአቱን የሱን ዳግም መምጣት በሌባ መስሎ መናገሩ ስረቅ ሌባ ሁን ሲልህ ነው እና ማይመሰል ነገር አትመስሉ ለማለት ያህል ነው። ደግሞ ምን ቀጥል አንድ ፍሬዝ ደግሞ መጥቷል። ለሊቃነ መላእክት የሊቃነ መላእክት አለ ኃይላቸው እርሱ እግዚአብሔር ነው አለ። ከዚህ ዓለም ነገሥታት ሲለይ ነው። እኚህ መምህር እንግዲህ መጽሐፍ ቅዱሱን ከማንበብ ባሻገር ትርጓሜውን አውቀውት ለምዕመናን እየተረጎሙ የሚገኙ መምህር ናቸውና ክርስትና ማለት ቃል እግዚአብሔርን ማወቅ፣ ቃል እግዚአብሔርን መናገር፣ ስብከት መስበክ፣ ክርስቶስ ኢየሱስ ብሎ መናገር፣ ድንግል ማርያም እንዲያደረገች ቅዱሳን መላእክት እንዲሆኑ ብሎ መናገር ሳይሆን የሚናገሩትን ነገር በሕይወት መኖር ማለት ነው ክርስትና ማለትና በዚህን ያህል ጸጉሮትን ፍሪዝ አሰርተው አሳድገው ቆመው በሕዝቡ ፊት ሲደግሙ ነገ ሹሩባ ተሰርቶ የሚመጣውን ወንድም ምን ተቆረጥ ብሎ ሊመክሩት ይሆንልን? መጽሐፍ ቅዱስ ላይስ ወንድ ልጅ ጸጉሩን ይላጭ ጺሙን ግን አይላጭ ብሎ የተናገረውን የጥለውት ነው። አንድ መምህርስ እንደው በዚህ ልክ ጸጉሩን ፈርዞ ቆሞ ቃል እግዚአብሔርን መናገር ነበረበት ወይ? አሁን ያላችሁ መምህራን ሰባኪያን የምትባሉ በዚህ ቤተክርስቲያን ውስጥ ተሰግስጋችሁ የምትገኙ ክርስትና የሚመስላችሁ ቃል እግዚአብሔርን መናገር ብቻ ነው ሲመስለኝና ማስተማር ብቻ ሲሆን እናንተ ማድረግ እንደሚጠበቅባችሁ አንዳንዴ ትዘነጉታላችሁ። ከማስተማር ባሻገር እኮ እናንተ እንድትጠብቁት እኮ ነው የተነገራችሁ። እናንተ ስትናገሩ መምህሩ ብቻ እንዲተገብሩ የመጣ ትእዛዝ አስመስላችሁ የምትናገሩ አላችሁ። እናንተም እንድትጠብቁት እናንተም ያንን የምታዙትን ስራ እንድትሰሩት ጭምር ነው መጽሐፍ ቅዱስ የሚያስቀምጠው። ጭራሽ ጉባኤ ቤት ገብቶ ተምረው እንደዚህ ትርጓሜ እየተረጎሙ ጸጉሮትን ፍሪዝ አድርገው የሚያስተምሩ ከሆነ በጣም ያሳዝናሉ። ይሄ ለማንም ክርስቲያን አርአያ የማይሆን ነው። ሁለተኛ ነገር ለራስ ያላደረጉትን ማስተማር ራሱ ከባድ ነው እና አሁን የሚተረጉሙት ትርጓሜ የሚሰብኩት ስብከትም ለእርሶም ጭምር እንደሚሰራ ማወቅ አለበት። ምክንያቱም እንዲህ ጸጉሮትን ፍሪዝ አድርገው ቃል እግዚአብሔርን ቆመው ሲናገሩ ስርዓቱ ምን ይላል? ፍትሐ ነገሥት ምን ይላል? እንዲህ ጸጉሬን ፈርጄ ቆሜ እንዳስተምር ያዘኛሉ? እንኳን እንደ መምህር ይቅርና አንዳንድ ክርስቲያን እንዲህ ማድረግ ተገቢ ነው ወይ ብሎ መገንዘቡ መጠየቁ መልካም ነው። ቢያንስ መመሪያ አድርጋችሁ አድርጉ በሉን። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሥጋውን ደሙን ተቀብሎ ነው ያቀበላቸው። እንዲሁ ጭምር አድርጋችሁ አድርጉ ብትሉ መልካምና ተገቢ ነገር ነው፣ ተቀባይነትም ይኖረዋልኝ እና በዚህ ዘመን ይሄ ሁሉ ሰባኪ ይሄ ሁሉ መምህር ኑሮ በጣም ደግሞ ኃጢአተኛ ክርስቲያንና ምዕመን የበዛው መጀመሪያ መምህሩ ለራሱ ስላልተለወጠ ነው ምዕመናን መለወጥ ያቃታቸው። ስለዚህ መጀመሪያ እኛ እንለወጥ፣ የመንፈስ ቅዱስ ማደሪያ ነውና ምዕመናን ያስጨነቀ አጋንንትም ሆነ ክፉ መንፈስ ካለ እኛ ላይ ያለው ጸጋ መንፈስ ቅዱስ ከነሱ ያለውን አጋንንት ያባርና የእኛን ቃል ተቀብለው እንዲተገብሩት ያደርጋቸዋል። ስለዚህ አድርገን አድርጉ ብንል ኮፒ ሊንክ ሼር ፖስት ያደርጋችሁ አዳርሱት። ዲሲ ራክቲቭንም ሰብስክራይብ አድርጉ። ይቆያል። እናመሰግናለን። አሁን ቀጣይ ወደ ጥያቄ ነው የምንመጣው። በተለይ አንዳንድ አካላትን ግን እናንሳ። አይታችሁት ከሆነ መምህሩ እዚህ ጋር ይሄን ተላጭቶ እችኛዋን በጄል አፈርዞ ትርጓሜ እየተረጎመ አልጨምርም፣ እውነት ለምን አልጨምርም፣ ይበቃል። ማበላሸት እንዳው ነው ያረጉት ፓስተሮች፣ ሐዋርያቶች ምናምን በደንብ ይውልኝ ነፍጠኛ እያለ ተሳድቦ መልስ ለሰጠው እግዚአብሔር መንፈስ ያሳያቸዋል ወይ? ድጋሚ ልጠይቅ። ማን ነው ፓስተር ትዝታው ሳሙኤል ምን ብሏል? መንፈስ በጆሮና በአፋቸው
ክፉ መንፈስ ሲወጣና ሲገባ አይቻለሁ፣ እግዚአብሔር አሳይቶኛል፣ ያው እግዚአብሔር ምስክሬ እያለ ሲናገር ነበረ። ተግባባን። ሌሎቹም ነበሩ ዘፈን ኃጢአት ነው እያሉ ሲራገሙ ነበር። ለቴዲ አፍሮ ምላሽ ሰጠን ብሎ ነፍጠኛ እያለ ለተሳደቡት ዘፋኞች እነዚህ ሰዎች ምላሽ ይሰጣሉ ወይ? የነዚህን አሰራር ይረግማሉ ወይ? እቺን ነገር በደንብ አድርጋችሁ እንድትጠይቁልኝ ነው። እኛ እያስተዋልን የምንናገር ሰዎች ነን። ስለዚህ አሁንም በድጋሚ የምለው ምንድነው ቴዲ አፍሮ ላይ እንደዛ ስትወርዱበት ዘፈን ኃጢአት ነው የሐሙሱ ፈረስ የምን ስትሉ የነበራችሁ በሙሉ አሁን ለቴዲ አፍሮ መልስ ተብሎ ለተሰራው ዘፈን እንደ ህዝብ የሚሰድበው ነፍጠኛ እያለ ተሳድቦ ለሰሩት ይሄን ነገር ፓስተሮችና አለቅላቂ ሌቦች ወጣችሁ መልስ ትሰጣላችሁ? አትሰጡም። ይሄው ሰምታችሁታል። ግን ምንም አይነት መልስ አልሰጣችሁ። ለምን? የናንተ በአብዛኛው የምታምኑት የውሸቱን ሌባውን ሐሰተኛውን ክርስቶስ እንደሆነ ማሳያ ነው። ሐሰተኛው እንደናንተ ወንበዴውን ክርስቶስ እንደምታምኑ ማሳያ ነው። እውነተኛውን ቢሆን ግን የሁለቱንም ተወቅሱ ነበር በዘፋኝነት በየሁለቱንም ሐሰተኛውን አምልኮ እንደምታመልኩ ማሳያ እንደሆነ እናገራለሁ። ዘፈኑ ወጥቷል። የቴዲ አፍሮ ዘፈኑ ሳይወጣ ነው እርግማን የጀመራችሁት። ዘፈኑ ሳይወጣ ነው የቴዲ አፍሮ። ይሄ ግን ዘፈኑ ወጥቶም ምንም ነገር አልተናገራችሁ። ምንም ነገር አላወራችሁምና የናንተ አውሬነት የናንተ ሐሰተኛ ክርስቶስ አማኝነት በአደባባይ ይሄው አስመስክራችኋል። ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? ያውቁታል። በነገራችን ላይ ትንፍሽ ካል ያውቁታል። ምክንያቱም በምን አይነት ፍጥነት ምላሽ ብሎ እንደተዘጋጀ አይተውታል። ስለዚህ እነሱን የሚናገረው ከሆነ እነሱ የሚነኩ ከሆነ ማረፊያቸውን ያውቁታል። ሸቤ እንደሚገቡ ቅድም በነበረው ጊዜ እንደነኳቸው ኦርቶዶክሳውያን ነው ታርጌት ማድረግ ይፈልጉት። ኦርቶዶክስ ነው ታርጌት ይፈልጉት። ቴዲ አፍሮ ዘፈነ ብለው ቴዲ አፍሮ አይደለም የወቀሱት፣ ቤተክርስቲያን እና ያይዘው ነው የወቀሱት። ዓላማቸው ሐሳባቸው በቴዲ አሳቦ ቤተክርስቲያን መናገር ነው። በቴዲ አሳቦ ኦርቶዶክሳውያንን መሳደብ ነው። ባጭሩ እሱ ነው። እነዛ ደግሞ ላይሆኑም ይችላሉ። ፈታ እንበል። ወደ ኢቢኤስ እንመለስ። ኢቢኤስ ላይ እንግዲህ ባለፈው የነፃነትን አስመስሎ የሚናገር ልጅ እንደነበር አይተናል። ሰይፉ ፋንታሁን ጋብዞት ነበር። ብዙ ጊዜ ውጪ ካመሸ በምን ምክንያት ሊሆን ይችላል? በነዳጅ እጥረት ሊሆን ይችላል። ቤቱ በር ላይ እንቅፋት የምትባል ግሮሰሪ ካለች በዛ ምክንያት ሊያመሽ ይችላል። በተከታታይ ሊያመሽ ይችላል። መልሷል። አንድ የእግር ኳስ ቡድን ተደራራቢ ጨዋታ ለሽንፈት እንደሚዳርገው ሁሉ ሌላ ምን ሊዳርገው ይችላል? ተደራራቢ ጨዋታ ለሽንፈት ከዳረገው ተደራራቢ ረፍት ማንቸስተር ዩናይትድ አንድ ሚስት ባሏን ምን አለቀ ልትል ትችላለች? ይሄማ የኛ ችግር ያለ ትዕግስቴ አለቀ ልትል ትችላለች። እውነት ነው። በጣም ብዙ ነገር ችለው ነው የሚኖሩት ሚስቶቻችን። ሚስቶቻችሁ ማለት ነው። ይቅርታ ያደረግልኝ ገና ነን መንገድ ላይ ሚስቶቻችን አለኩ በማለት አንተ ልጅ ግን ገብታል፣ በስውር ገብታል። እሱን ለጥፏል። እሺ 2000 ሲገባ ሌላኛው ስሙ ምን ሊሆን ይችላል? ሚሊኒየም 2000 ሌላኛው ስሙ ሊሆን ይችላል። ሚሊኒየም 2000 800 ብር ከጨመርንበት የዶሮ ዋጋ በዚህ
ሚሊኒየም ገባ እንደሚባለው አሁን ደግሞ 2000 ገባ ነው። ዶሮ ሻጮች ባካችሁ በተቻለው መጠን እውነት ለመናገር ነፂን ለመሆን እየሞከረ ነው፣ ለመተካትም እየሞከረ ነው። የእሱ አክቲንጉም ድምፁም ሁኔታውም የነገር ፍጥነቱም ደግሞ ጉድ ነው እያስባለሁ። ያደርጉታል ያደርጉት የሚለውን ግን ያው የማኔጅመንት ዲሲሽን ስለሆነ ነው። ወደ ሚልኬሳ ልምጣ። ሚልኬሳ ምን እያለ ነው? አርቲስቶች በተመለከተ አክቲቪስት ከሆናችሁ ወዮላችሁ ብሎ የተናገረው ነበር። አንድ አርቲስት አክቲቪስት መሆን ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸዋል። ይህ ቆጥራችሁ አንድ ዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው አንደኛ እሱ እንደዚህ አርቲስት ማለት እኮ ባይ ዴፊኒሽን አክቲቪስት ነው። አርቲስት ማለት እኮ የህዝብን ወክሎ የሚናገር አይደል እንዴ? አርቲስት ሆናችሁ አክቲቪስት መሆን አትችሉም፣ የኔ ደጋፊ ብቻ መሆን አለባችሁ እያለ ነው አብይ። አሁን ግን አዲስ አበባ ውስጥ የምናውቀው አርቲስቶች የአብይ ደጋፊ ሆነዋል። አርቲስቶች የአብይ ደጋፊ በሆኑበት ሰዓት የተወሰኑ አርቲስቶች ደግሞ የህዝብ ደጋፊ ሊሆኑ ይችላሉ። አዎ ትክክለኛው የአርቲስት ሚኒንግ የህዝብን ባህል፣ የህዝብን ማንነት፣ የህዝብን እውነት የሚወክሉ ወክሎ ደግሞ ህዝብን ወክሎ የሚናገሩ አርቲስት ማለት ለሐቅ የሚቆም ለፍትህ የሚቆም ነው። ዘፈን ሲባል እኮ የፍቅር ዘፈን ራሱ እኮ የህዝብ ፍቅር፣ የሀገር ፍቅር፣ የፍትህ ፍቅር ነው። እንደው አክቲቪዝም ምን እንደሆነ እንኳን የማያውቅ ሰው አብይ አክቲቪስት መሆን አትችልም። ምን ይሆኑ ታዲያ? ኢንአክቲቭ ሆኖ ፓሲቭ ሆኖ የሱ ደጋፊ እንዲሆኑ። አዎ አንተን የሚደግፉ አዲስ አበባ ውስጥ አርቲስቶች ማአት አለ። አብይ ሆይ 1000 ዓመት ንገስ፣ እንደፈለክ ግዛን፣ እየጨፈጨፍክ እያፈናቀልክ ቀጥል የሚሉ አርቲስቶች አሉ። ነገር ግን የተወሰኑ ብዙ የማይሆኑ ጥቂት አርቲስቶች ግን ይኖራሉ። ለህሊናቸው ቢዘገይም የሚናገሩ አርቲስቶች ይኖራሉ። ላሰቡት ዓላማ የቆሙ አርቲስቶች ይኖራሉ፣ ይናገራሉ። የጊዜ ጉዳይ ነው፣ ይናገራሉ። እና አክቲቪስት መሆን አይደለም እንዴ? የሚዘፍኑት እኮ ስለ ታሪክ ነው አይደለ? ስለ ሀገራቸው ነው አይደል የሚያቀነቅኑት? እኔ አርቲስት ሲባል እኮ አስተማሪ እኮ ነው አርቲስት። እኔ የገጠር ልጅ ነኝ፣ ገጠር ውስጥ ነው ያደግኩት፣ የገበሬ ልጅ ነኝ። ብዙ ላይብረሪ አልነበረንም። ስንሰማ ያደግነው የዘፈንን ነው። ከዘፈን እየተማርን ነው ያደግነው። ዘፈኖች ሙሉ ላይብረሪያችን ነው፣ መጽሐፋችን ነው፣ የምናነበው መጽሐፍ ነው ዘፈን። ትውልድን የሚቀርጽ ነው ዘፈን። ይቀልዳል እንዴ? አክቲቪስት መሆን አትችሉም። እና ውሸትን ብቻ ነው እንደ የሚዘፍነው። ለእውነት የሚቆሙ አርቲስቶች አሉ። አሁን በአብይ አገላለጽ ለእውነት ስትቆሙ ያኔ ትሞታላችሁ አለ። እኔ ደግፉ እንጂ የህዝብን ፍትህ፣ እንግልት፣ ሞት እንዳታዩ ይላል አብይ። አርቲስቶች እኮ ወዳጅ አርቲስቶች ታጋዮች ናቸው። ምና ከሆነ ባይ ዴፊኒሽን ነው በቃ ምንም አርቲስት ማለት አክቲቪስት ነው። ከዛ ውጪ አርቲስት መባልም አይችልም። ፖለቲከኛ ነው የሚሆነው፣ ማለት የመንግስት አካል ነው የሚሆነው፣ የስርዓቱ አካል ነው የሚሆነው እንጂ ከህዝብ ጋር የህዝብን ችግር የማይጋራ የህዝብን ሀዘን የማይጋራ አርቲስት እሱ አርቲስት አይደለም። የብልጽግና ደሴት ውስጥ የሚኖሩ አርቲስቶች አሁን የብልጽግና ስርዓት አካል ሆነዋል፣ ከህዝብ ጋር የሚኖሩ አይደለም። እና አጫሉ የተገደለው ወደ ህዝቡ በፍጥነት
2 ዓመት ሳይሞላ አብይ ስልጣን ይዞ እኔ ከህዝብ ነው የመጣሁት ወደ ህዝብ ተመልሻለሁ አለ። ቴዲም ጊዜ ወስዶ ቆይቶ 7-8 ዓመት ታግሶ የህዝቡን ህመም ተናገረ። አገር አልባ ሆነናል ብሎ ተናገረ አጭር። ስለዚህ ይሄም ደግሞ ለሀገር ተነስ አገርን ማዳን አለበት ብሎ ለወጣቱ ቀላል መልእክት ላከ። የሆነ ሆኖ ብዙ እያጨቃጨቀ ነው እንዳልኳችሁ። አብይ ስለ ሀገሪቷ ስላለችበት ሁኔታ መናገር አይፈልግም። በአንጻሩ የሐሰት ነቢያት የሆኑ የሐሰት ፓስተር የሆኑ የእግዚአብሔር ሰውን ብሎ የሚናገሩም እንዲሁ ናቸው። በነገራችን ላይ ዘፈንን መደገፍ ሳይሆን ነገር ግን የሰውን ድምፅ ማፈን ግን ተያይዘውታል። ዘፈን ደጋፊ አይደለሁም፣ ነገር ግን የህዝቡን ጩኸት የሚጮህ ሰው ሲገኝ ደግሞ መልካም ነው። ህዝቡ ተመችቶናል ካለ እንተውለታለን፣ ለሱ ግን እንደግፈዋለን። አሊያም ያንን ነገር ደግሞ ጽድቅ እናደርግለታለን ማለት ግን አይደለም። የምናውቀው ነገር ነው። የሆነ ሆኖ እዚያ ያልቅ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።